الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد ባለፈው ጊዜ የጀመርነው የሱረቱ ፋፊር ደርሳችን ነው። ባረከላሁ ፊኩም። ያው በረመዳን በነበረን ፕሮግራም መሰረት ያው ረመዳን ሊያቆመን ነበረ። አልহামዱሊላህ ሁላችንም በረመዳን ብዙ እንደተጠቀምን ተስፋ አድርጋለሁ። ትልቁ ቁም ነገር ባረከላሁ ፊኩም በረመዳን የለመድነውን የሰራነውን ነገር ማስቀጠል መቻል ትልቁ ቁም ነገር እሱ ነው። ባረከላሁ ፊኩም። ስለዚህም በሰራነው ዒባዳ ተጠቃሚዎች እንድንሆን እንደዚሁም አላህ ሱብሓነሁ ወተዓላ በእስቲቃማ መንገድ ላይ እንዲያጸናን ዱዓ እያደረግን የራሳችንን አህዋል ሁሉ ጊዜ ማገናዘብና መተሳሰብ ያስፈልጋል። ረመዳን ውስጥ አህዋላችን ምን ይመስል ነበረ? አሁን ደግሞ ከረመዳን ከወጣ በኋላ ያለን አህዋል ምን ይመስላል የሚለውን ማነጻጸርና ያለንበትን ሁኔታ ማወቅ ወደፊት ለሚኖረን ጉዞ በጣም ወሳኝነት አለው። ያለፈውን አላህ ሱብሓነሁ ወተዓላ ተቀብሎን በመልካም ሚዛናችን ላይ እንዲያደርግልን ዱዓ ማድረግ ያስፈልጋል። እንደዚሁም ደግሞ ራሳችንን መፈተሽ ረመዳን ከወጣ በኋላ ምን አግኝተናል ከረመዳን፣ ምን ተጠቅመናል ከረመዳን። ከጾም ጥቅሞች አንዱ ተቅዋ ነው። ሰብርን ያስተምረናል፣ ልገሳን ያስተምረናል፣ ለተቸገሩት ማዘንን ያስተምረናል። በእነዚህና በመሳሰሉ ጉዳዮች ላይ ረመዳን ሲወጣ የተማርነው ነገር ምንድን ነው የሚለው ሁላችንንም መፈተሽ፣ ሁላችንም ራሳችንን መፈተሽ የሚጠይቀን ነው። ሌላው በረመዳን ብዙ ገንብተናል። የገነባነውን ደግሞ እንዳናፈርሰው መጠንቀቅ ያስፈልጋል። ወላ ተኩኑ ከለቲ ነቀደት ገዝለሃ ሚን ባዕድ ቁወትን አንካታ እንዳለው ጥጥ የምትፈትል ሴትዮ ጥጡን ፈትላ በእንዝርት ላይ አድርጋ ወደ ገመድነት ለመቀየር በጣም ብዙ ትለፋለች ማለት። ያሁንን ሁሉ ልፋት ከለፋች በኋላ እንዝርቱን ያ ሁሉ የደከመችበትን እንደገና አበለሻሽታ እንዳልነበረ ብታደርገው ከንቱ ልፋት ነው የሚሆነው ማለት ነው። እዚህ አላህ ሱብሓነሁ ወተዓላ የፈተለችውን ጥጥ እንደምታበላሸው እንዳትሆኑ ይላል አላህ ሱብሓነሁ ወተዓላ። ስለዚህ በረመዳን ብዙ ገንብተናል። አንድ ሰው ቤት ልስራ ብሎ ምሰሶ አቆሞ ግድግዳውን ብሎኬት ደርድሮ ከሞላና ጣራ ብቻ ማድረግ ሲቀረው ወይም ጣራውን ከድኖ ሲያበቃ ይሄ ቤት መፍረስ አለበት ብሎ መልሶ ቢያፈርስ ኪሳራው ምን ያህል እንደሚሆን የታወቀ ነው። ስለዚህ ይሄ አንዱ ለሁላችንም አደራ የምንባባልበት ጉዳይ ነው የሚሆነው ማለት። ብዙ ገንብተናል፣ ብዙ ነገር ሰርተናል። ያንን ደግሞ ወደ ነበርንበት በመመለስ በመዘናጋትና በመሳሰለው የገነባነውን ማፍረስ እንዳንሆን መጠንቀቅ አለብን። ሌላው ዒባዳዎች እንደሚታወቀው ጋያቸው ወይም ደግሞ መጨረሻቸው አንድ ሰው ሩሑ ስትወጣ ነው የዴድ ኢንዱ ማለት ነው። አንድ ዒባዳ ተሰርቶ በቃ እስከዚህ ድረስ ብቻ ነው መስራት ያለብኝ፣ ከዚህ በኋላ መስራት የለብኝም የሚል አቋም ያለው የቢድዓ ሰዎች አቋም ነው። ቢድዓን የሚያራምዱ ሰዎች አላህን ተገዝተን የቂን ላይ ደርሰናል፣ ከዚህ በኋላ ዒባዳ ያስፈልገን የሚሉት። ነገር ግን የአላህ ባሪያዎች ነብዩ ሰለላሁ ዐለይሂ ወሰለም እስከ መጨረሻ እስትንፋሳቸው አቡበክር ሲዲቅ፣ ዑመር ኢብኑ ኸጣብ፣ ሌሎቹም ሰሐባዎች እንዳደረጉት አላህም በቁርአኑ ላይ እንዳለው ወዕቡድ ረበከ ሐታ ያእቲየከል የቂን፣ ሞት እስከሚመጣህ ድረስ ጌታህን ተገዛ እንዳለው በምንሰራቸው ዒባዳዎች ላይ ጽናት ሊኖረን ይገባል። እርግጥ ነው በረመዳን ላይ እንደሆነው ላንሆን እንችላለን። በረመዳን ላይ በየቀኑ እንጾማለን፣ ከረመዳን ውጭም በየቀኑ ላንጾም እንችላለን። ነገር ግን ሰኞና ሐሙስ ቢያንስ በወር 3 ቀን
እነዚህና የመሳሰሉ የሱና ጾሞችን ትኩረት መስጠት በጣም ተገቢ ነው ማለት ነው። በረመዳን ተራዊህ ቁመናል። ከረመዳን ውጪ በዛ አይነት መልኩ መቀጠል ላንችል እንችላለን። ነገር ግን በምንችለው አቅም ቢያንስ ዊትር በመስገድ ከዛም ካለፈ ደግሞ ተጨማሪ የሆኑ ሰላቶችን በመስገድ ትኩረት ልንሰጥበት ይገባል ማለት ነው። ሰደቃም እንደዚሁ ነው። ዘካ ከፍለን ሊሆን ይችላል፣ ወይም በረመዳን የተለያዩ ሰደቃዎችን ሰው አስፈጥረን ሊሆን ይችላል። ከዛ በኋላ ባለው ደግሞ ሰደቃ በምንችለው አቅም ከምናገኘው ነገር ላይ ቀንሰን ወደ ሰደቃ መስጠት ወይም ሰደቃ መስጠት መዘንጋት የለብንም። ስለዚህ በሁሉም የዒባዳ ዘርፍ ላይ ምንም እንኳን ሙሉ ለሙሉ ረመዳን ላይ እንደነበር ነው መሆን ባንችልም ራሱ በምንችለው አቅም የምንሰራቸውን ዒባዳዎች ማስቀጠል ለልባችን ጥራት እንደዚሁም ለኢስቲቃማ አጋዥ የሆነ ስለሆነ ይህንን ትኩረት ልንሰጥበት ይገባል ማለት ነው። ስለዚህ ዒባዳዎች አላህ ስብሓነሁ ወተዓላ በሁሉም ወራቶች ረመዳን ጀምሮ በሌሎቹም ከረመዳን ውጭ ባሉ ወራቶችም የሚመለክ የሆነ ጌታ ነው አላህ ስብሓነሁ ወተዓላ። ስለዚህ በምንችለው አቅም ሁሉ ወደ አላህ ስብሓነሁ ወተዓላ በመመለስ በዒባዳ ላይ ልንጸና ይገባል ማለት ነው። አላህ ስብሓነሁ ወተዓላ በኸይር ነገር ላይ ይወፍቀንና በእስቲቃማ ላይ የሚጸኑ ሰዎች አላህ ያደርገን። በዚህ ሳምንታዊ ደርሳችን ላይ ባለፈው ጊዜ ከሱረቱ ጋፊር እስከ 48ኛ አያት ወይም እዛ አካባቢ ነው ያቆምነው። ኢንሻአላህ ከዛው እንቀጥላለን ካቆምንበት። ባረከላሁ ፊኩም። وقال الذين في النار لخزنة جهنم ادعوا ربكم يخفف عنا يوما من العذاب قالوا أولم تك تأتيكم رسلكم بالبينات قالوا بلى قالوا فادعوا وما دعاء الكافرين إلا في ضلال إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار. الله سبحانه وتعالى በዚህ አያት ላይ የጀሃነም ሰዎች ከዛ በፊትም ባለው ላይ የጀሃነም ሰዎች እርስ በርሳቸው የሚጨቃጨቁ እንደሚሆንና አንዳቸውን እንደሚወቅሱ ገልጾልናል ማለት ነው። ኩራተኞች አሉ፣ ሐቅን እምቢ ብለው የሚገፈትሩና የማይቀበሉ ማለት ነው። ሌሎች ደግሞ እነዚህን ኩራተኞች ሰምተው እነሱ ስር የሚሄዱ አጃቢዎች አሉ። የቂያማ ቀን ሁለቱም በጀሃነም ውስጥ ይገናኛሉ ወይም ጀሃነም ውስጥ ይቀጣሉ። አንዳቸው ለሌላኛቸው ምን ይላሉ? ኢና ኩና ለኩም ተብዐን ፈሀል አንቱም ሙግኑነ ዐና ነሲበን ሚነ ናር። እኛ እኮ የእናንተ ተከታዮች ነበር፣ እናንተን እያጀብን ነበር የምንሄደውና ዛሬ ከጀሃነም የተወሰነውን ነገር ልታስቀንሱልን ወይም ልትወስዱልን ድርሻን ትችላላችሁ ወይ ብለው ይሏቸዋል። እነሱም መልስ ይሰጣሉ ማለት ነው። ኢና ኩሉን ፊሃ፣ ሁላችንም በጀሃነም ሁላችንም እየተቀጣን ነው። ስለዚህ አላህ ስብሓነሁ ወተዓላ ፍርድ ሰጥቷል። ከዚህ በኋላ እኛን አስቀንሱልን፣ ወደ እናንተ ይጨመር የሚባል ነገር የለም በማለት ይናገራሉ። እነዚህ ሰዎች ታዲያ በሁሉም አቅጣጫ ተስፋ አስቆራጭ ነገር ነው የሚደርስባቸው ማለት ነው። እብኑ ከሲር ረሒመሁላሁ ተዓላ ምን ይላሉ? ለማ ዓሊሙ አነ አላህ ስብሓነሁ ላ የስተጂቡ ሚንሁም ወላ የስተሚዑ ሊዱዓኢህም በል ቃለ እኽሰኡ ፊሃ ወላ ቱከሊሙን። አላህ ስብሓነሁ ወተዓላ የእነዚህን ሰዎች ምንም አይነት ልምምጥና ልመና እንደማይሰማቸው ባረጋገጡ ጊዜ፣ ዱዓቸውንም የማይሰማቸውና የማይቀበላቸው መሆኑን ባረጋገጡ ጊዜ፣ ያ ብቻም አይደለም አላህ ስብሓነሁ ወተዓላ በሌላው አያት ላይ በሱረቱል ሙእሚኑን ላይ እንደሚነግረን እነዚህ ሰዎች ምን ይላሉ? ረበና አኽሪጅና ሚንሃ ፈኢን ዑድና ፈኢና ዛሊሙን። እኛን ከዚህ ጀሃነም ውስጥ አስወጣን፣ አውቀናል፣ በቃ አሁን እኛ ችግረኞች ጥፋተኞች እንደሆነን ተረድተናልና ከጀሃነም አስወጣን። አኽሪጅና ሚንሃ ፈኢን ዑድና ፈኢና ዛሊሙን። ተመልሰን ወደ ነበርንበት ከሄድንና የነበርንበትን ጥፋት መልሰን የምንሰራ ከሆነ እኛ ዛሊሞች ነን፣ አሁን ግን ይቅርታ ይደረግልን ብለው ሲጠይቁ አላህ የሚሰጣቸው መልስ ምንድነው? እኽሰኡ ፊሃ ወላ ቱከሊሙን። በዛ ጀሃነም ውስጥ ተዋረዱና ኑሩ፣ እኔንም እንዳታናግሩኝ ይላቸዋል አላህ ሱብሓነሁ ወተዓላ። ምንም አይነት ጥያቄ እንዳትጠይቁኝ ብሎ ተስፋ የሚያስቆርጣቸውን መልስ በሚሰጣቸው ጊዜ እነሱ ደግሞ ሌላ አማራጭ ፍለጋ
ወደ ጀሃነም ዘበኞች ይመለሳሉ ማለት ነው። وقال الذين في النار እነዚያ ይላሉ አለ وقال አሉ الذين እነዚያ في النار በጀሃነም እሳት ውስጥ ያሉት ሰዎች እኮ አሉ لخزنة جهنم ለጀሃነም ዘበኞች ለጀሃነም ዘበኛ መላእክቶች ጀሃነምን ጠባቂ የሆኑ መላእክቶችን ይሏቸዋል ادعوا ربكم ጌታችሁን ለምኑልን يخفف عنا ጌታችሁ አላህ Subhanahu Wa Ta'ala እንዲያቀልልን يوما من العذاب ከቅጣቱ አንዲት ቀን እንኳን የሚያቀልልን ቢሆን አሁን እንግዲህ ያው መውጫው ተስፋ የለውም ከጀሃነም የምንወጣበት ነገር ምንም ተስፋ እንደሌለው አረጋግጠናል እንደማለት ነው ያው ምንም ተስፋ የለውም የምንወጣበት መንገድ የለም ነገር ግን እስቲ ለአላህን ለምኑልንና يخفف عنا يوما من العذاب ከእሳት ከቅጣት አላህ Subhanahu Wa Ta'ala እንዲያቀልልን እንኳን ጠይቁልን ብለው ይላል يخفف عنا يوما من العذاب قالوا ملائكة من يلواتشوال تاريا أي سألوا الخزنة وهم كالبوابين لأهل النار زي جهنم بر طباقي وش مالتهم عند النزاع عند طباقي هونو يالو ملائكة وشال أن يدعوا لهم الله أن يخفف من الكافرين ولو يوما واحدا من العذاب عندي تنكن كان بهون كقطات الله اندي يقللاچو الله اندي لمنو يطيقالو የጀሃነም ዘበኞች የጀሃነም ጠባቂ መላእክቶች ምን ይላሉ أولم تك تأتيكم رسلكم بالبينات أو ما قامت عليكم الحجة ማለት ነው ማስረጃ በእናንተ ላይ አልተረጋገጠባችሁ ነብያቶች መጥተው ሲጠሯቸው የነበረው ምንድነው እሱ ዱዓቶች ዑለማዎች ወደ አላህ Subhanahu Wa Ta'ala መንገድ ሲጋብዟችሁ በነበረ ጊዜ የናንተ አቋማችሁና መልሳችሁ ምንድነው አልተነገራችሁም ጥሪ አልተደረገላችሁም አልተመከራችሁም أولم تكو النبرم من تأتيكم የሚመጡላችሁ አልነበሩም رسلكم መልእክተኞቻችሁ ወደ እናንተ የተላኩ መልእክተኞች بالبينات ግልጽ በሆነ ማስረጃ ማለት ግልጽ በሆነ ሐቅን ቁልጭ አድርጎ የሚያሳይ የሆነ ማስረጃ ይዘውላችሁ አልመጡም ዱንያ ላይ መላእክታው ማነው ነብያቶች ጥሪ ያላረጉላችሁም አንቢያዎች ጥሪ ያላረጉላችሁም ሩሱሎች ጥሪ ያላረጉላችሁም ዑለማዎች ዱዓቶች ወደ አላህ መንገድ የሚጣሩ አልተጣሩም ተብለው ይጠየቃሉ መላእክቶቹ ይጠይቋቸዋል قالوا እነሱም መልሳቸው ምን ይሆናል ዛሬ መካድ አይችሉም قالوا بلا በርግጥም መተውልናል ይላል መተዋል አስጠንቅቀውናል መክረውናል قالوا بلا قالوا فادعوا አሁን እንግዲህ እናንተ ለራሳችሁ ለምኑ እኛ ይሄንን የናንተን ጥፋት እያወቅን አላህ Subhanahu Wa Ta'ala እንዲያቀልላችሁ መጠየቅ አንችልም فنحن لا ندعو لكم ولا نسمع منكم ولا نود خلاصكم እኛ ለናንተ አላህ መለመን አንችልም ምክንያቱም መልእክተኞች መጥተው አስጠንቅቋቸው እንቢ ብላችሁ በኩራት መንፈስ ተወጥራችሁ አልቀበልም ያላችሁትን ዛሬ እኛ ምን ልናደርግላችሁ ይችላል ስለዚህ لا ندعو لكم እናንተ አለምንላችሁ አላህን አንጠይቅላችሁ እንኳን መጠየቅ ይቅርና እኛም ራሱ የናንተን ጉዳይ የምንሰማ አይደለንም እንድትድኑም እንድትተርፉም እንዲቀልላችሁም አንፈልግም አመፀኞች ስለሆናችሁ ይሏቸዋል መላእክቶች ማለት ونحن منكم براء ከናንተ የጠራነን ይሏቸውና ያ ብቻም ደግሞ በቂ አይደለም እናንተ በትለምኑ ራሱ እናንተ በትለምኑ ዱዓችሁ ምንድነው ዋጋ የለውም በትለምኑም ራሱ ጥቅም የለውም ثم نخبركم انه سواء دعوتم ام لم تدعوا ደግሞ በተጨማሪ ምን ነገራችሁ ነገር ለመናችሁም አልለመናችሁም ዱዓ አረጋችሁም አላረጋችሁም ያው ነው لا يستجاب لكم ولا يخفف عنكم ለእናንተ ጥሪያችሁ መልስ አይሰጠውም አይቀለልላችሁም ይባላሉ ስለዚህ መላእክቶች ምን ይሏቸዋል قالوا بلا ባሉ ጊዜ قالوا فادعوا ለምኑ አላህን እስቲ እኛ ለእናንተ ዱዓ ልናደርግና ልናስቀልስላችሁ በጭራሽ አንችልም አንፈልግም እናንተ ግን ለምኑ እስቲ አላህ የሚቀንስላችሁ ከሆነ وما دعاء الكافرين የካህዲያኖች እኮ ጥሪና ልመና إلا في ضلال በጥመት ውስጥ በከስረት ውስጥ እንጂ ሌላ አይደለም በትለምኑም ተቀባይነት የለውም አይ إلا من ذهاب لا يتقبل ولا يستجاب የካፊሮች ዱዓ አላህ አይሰማው አይቀበላችሁ ስለዚህ ዝም ብላችሁ ሞክሩ በትጠሩም ደግሞ በትለምኑም ደግሞ ምንም ተስፋ ያለው ነገር አይደለም ይባላል إنا لننصر رسلنا ታዲያ አላህ Subhanahu Wa Ta'ala ምን ይላል እንግዲህ ዛሬ አሁን የጀሃነም በር ወለል ብሎ ተከፍቶ እነዚህ ሁሉ የጀሃነም ሰዎች አይተናል ሰምተናል አረጋግጠናል ይቅርታ ይደረግልን ብለው የሚለማመጡበት ወቅት በዱንያ ላይ ደግሞ የአላህ ባሪያ ሆነው አላህን የሚፈሩ አማኝ ሆነው
አላህን ሱብሓነሁ ወተዓላ ሲለምኑ ሲያመልኩ የነበሩ إنه الله بليلا وسورة المؤمنين عندما إنه كان فريق من عبادي يقولون ربنا إننا آمنا فاغفر لنا وارحمنا وأنت خير الراحمين أيها الله أن يميل من ينبروا سواج نبروا أهون يكما كان نجري هلتو يميل لا يبت زمن نومال يميل لا يبت وقتنا أمان يوتشو الله سبحانه وتعالى يدست أجرن يميست أتشو يمين فلاسسوبت يمين دلاككوبت يفلقوت النجر يمياغنيوبت يكجلوت النجر ሳይጠይቁ ራሱ ፊት ለፊታቸው የሚቀርብበት በጀነት ውስጥ እንደዚሁ ወጣት ልጆች እየተዟዟሩ የሚኻድሙባቸውና ያ ልፋታቸውን ጭንቀታቸውን በዱንያ ላይ የነበረውን የሚረሱበት ቦታ ላይ ነው ያሉት። ስለዚህ ይሄ ምን ያሳየናል? እነዚህ አመፀኛ የሆኑ ካሃዲ የሆኑ ካፊሮች የሆኑ ሙእሚኖችን አዛ የሚያረጉ ሰዎች በዱንያ ላይ ተመችቷቸው የኖሩ ቢመስልም አኺራ ላይ ግን ጸጸትና ከስረት ብቻ ነው። ወዲያ ቢሮጡ ምንም አይነት እነሱን ሊያድናቸው የሚችል ነገር እንደሌለ ሲያሳየንና አማኞች ደግሞ አላህ Subhanahu Wa Ta'ala በገባላቸው ቃል መሰረት ያንን ታላቅ ስጦታ ሲሰጣቸው ምን ያሳየናል? አማኞች በቅርብ ዓለም የሚሆን በአወዳኛው ዓለም አላህ Subhanahu Wa Ta'ala የገባላቸውን ቃል የሚያሟላላቸው መሆኑን እንረዳለን። ከዚህ ማለት ይሄ ነው እንግዲህ ነስር ማለት ዱንያ ላይ አላህ Subhanahu Wa Ta'ala ነስሩን ሊያሳይ ይችላል። وإما نرينك بعض الذي نعيدهم أو نتوفينك فإلينا يرجعون እንደሚለው አላህ Subhanahu Wa Ta'ala እኛ የገባንልህን ቃል በዱንያ ላይ ድል አድራጊ እንደምትሆን አሸናፊ እንደምትሆን የበላይ እንደምትሆን ብናሳየህ أو نتوفينك ወይ ደግሞ እንድትሞት ብናረጋህና ይሄንን በግልጽ ሳታየው ብትሞት እንኳን ሁሉም ወደኛ ነው የሚመለሱት አላህ فإلينا يرجعون ና ታዲያ የዱንያ ላይ የማታየው ነስር ካለ አኺራ ላይ ማየት አይቀርም። ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ የነበረው የእስልምና ግዛት አላህ Subhanahu Wa Ta'ala ቃል ገብቶላቸው فإن الله قد أراني مشارق الأرض ومغاربها زوالي الأرض እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ምድርን ጠቅልሎ በአንድ ላይ አሳየኛል። مشارق الأرض ومغارب የምድር ምስራቅና ምዕራቡን ጠቅላላ አሳየኛል። وإن أمتي لا يبلغ ملكها የኔ ኡመት ደግሞ የኡመቶቼ የበላይነትና ስልጣን ከምስራቅ እስከ ምዕራብ وإن أمتي لا يبلغ ملكها ما زوالي منها الله ተቅልሎ ያሳየኝን ያህል የኡመቶቼ ስልጣንና የበላይነት ይዳረሳል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያንን ግን ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው እያሉ ያዩት የተወሰነውን ነስር ነው። የመካ መከፈት፣ የሁነይን ዘመቻ፣ ሌሎችንም ዘመቻዎች ድል ሲሰጣቸው ያንን አይተዋል። ነገር ግን የነ አቡበክር ሲዲቅ حروب الردة አመፀኞች ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ እስልምና አብቅቶለታል ብለው ያሉትን ሰዎች ተዋግተው እስልምናን በሁለት እግሩ እንዲቆም ማድረጋቸው ከዛም በኋላ በተለያዩ ዘመቻዎች ላይ እነ አቡበክር ሲዲቅ ከዛም በኋላ ከነ አቡበክር ሲዲቅ ከሮማዎች ጋር ከሌሎችም ጋር ያደረጉት እንደዚሁም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ የተለያዩ ዘመቻዎችን በማድረግ እስከ እነ ሙዓዊያ ድረስ ከዛም በኋላ ባለው ሙሉክ الاسلام እስልምናን አስፋፍተው ዓለም ላይ ያደረሱት ይሄ አላህ Subhanahu ይሄንን ብናሳየህም ያንን ሳታይ ብትሞትም ምንድነው እሱ فإلينا يرجعون ወደኛ ነው የሚመለሰው። ዛሬ ላይ አንድ ሰው በተውሂድ መንገድ ላይ ጥሪ ሊያደርግ ይችላል። ይጣራል፣ ይለፋል፣ አዛም ያደርጉት ሰዎች አሉ፣ የሚሰድቡት ሰዎች አሉ፣ የሚያሰቃዩት ሰዎች አሉ፣ የሚያባርሩት ሰዎች አሉ። በቃ እንዲሁ እንደተሰቃየ ሊሞት ይችላል። እሱ ከሞተ በኋላ ግን በአገሩ ላይ የተውሂድ ጥሪ ተስፋፍቶ የተውሂድ ሰዎች ተንሰራፍተው ሲታይ ይሄ ምንድነው እሱ የአላህ Subhanahu Wa Ta'ala ነስር በዱንያ ላይ አኺራ ላይም እንደዚሁ አላህ Subhanahu Wa Ta'ala ያሳያቸዋል። አኺራ ላይም አላህ ግልጽ አድርጎ ያሳያቸዋል። الله سبحانه وتعالى سورة الصافات اللي እንደሚለው قال قائل منهم إني كان لي قرين يقول أئنك لمن المصدقين أئذا متنا وكنا ترابا وعظاما أئنا لمدينون قال هل أنتم مطلعون فاطلع فرآه في سواء الجحيم قال تالله إن كدت لتردين ولولا نعمة ربي لكنت من المحضرين الله يسيئن قال تالله إن كدت لتردين فالله ملالو أن تقول التاتمين كربه نبرينا يا الله ጸጋ ባይሆን ኖሮ እኔም እንዳንተው ከጀሃነም የሚቀርቡና ጀሃነም ውስጥ የሚገቡት እሆን ነበር። ስለዚህ አላህ Subhanahu Wa Ta'ala በዚህ አያት ላይ ምን ነው የሚለው? እኛ እኮ አላህ Subhanahu Wa Ta'ala ለነንሱሩ እንረዳለን ሩሱለና መልእክተኞቻችንን ድል እንዲያረጉ እናረጋቸዋለን። መልእክተኞች ብቻም አሉ ወለዲና አመኑ እነዚህ ያመኑትን ሰዎች አሸናፊዎች እናረጋቸዋለን።
ፊል ሐያት ዱንያ በዱንያ ህይወት ላይ ወየውመ የቁሙል አሽሃድ እንደዚሁም ፍጥረታቶች ሁሉ አላህ ስብሓነሁ ወተዓላ ዘንድ በተቀሰቀሱና በቀረቡ ጊዜ ምን ይሆናል? አላህ ስብሓነሁ ወተዓላ ነስርን ይሰጣቸዋል ማለት ነው። እብን ጀሪር አጠበሪ ረሒመሁላሁ ተዓላ እብን ከሲር እንደገለጹት ምን አሉ? ኢና ለነንሱሩ ሩሱለና ወለዚነ አመኑ ፊል ሐያት ዱንያ ሲል አላህ ስብሓነሁ ወተዓላ ለአማኞች እንደዚሁም ለሩሱሎቹ ነስር እንደሚሰጣቸው አላህ አረጋግጧል። የሚነሳ ጥያቄ ይኖራል። አሁን ዑለማዎች አንዳንድ ጊዜ የሚያነሱት ምንድነው? እሱ በጃሂሉ ጭንቅላት ውስጥ እንደዚሁም አላማኝ በሆኑ ጭንቅላቶች ውስጥ የሚፈጠሩ ጥያቄዎች አሉ። ካፊሮቹ ሙስሊሞቹን አዛ ሲያደርጉ ምን እያሉ ነው? የታለስ አላሃቸው የእናንተ አላህ ይርዳችሁ ያድናችሁ እያሉ አዛ የሚያደርጉበት ሁኔታዎች አሉ። ካፊሮችም እንደዚሁ የታለስ የእናንተ አላህ የሚረዳችሁ? አላህ ደግሞ ቃል ገብቷል። ኢና ለነንሱሩ ሩሱለና ወለዚነ አመኑ ፊል ሐያት አላህ የገባውን ቃል ደግሞ የሚሽር አይደለም። ስለዚህ በአንዳንድ ካፊሮች፣ ጃሂሎች፣ አላዋቂዎች በሆኑ የአላህን ቃል ተፈጻሚነት በማያረጋግጡ ሰዎች ጭንቅላት ውስጥ የሚመላለሱ ነገሮች አሉ። ሙእሚን የሆነ ሰው ደግሞ እንደነዚህ አይነት ነገሮች በሚመጡበት ጊዜ ምንም እንኳን የአላህ ነስር እንደሚመጣ እርግጠኛ ቢሆንም አንዳንዴ እንደነዚህ አይነት ነገሮችን መጋፈጥ የማይችልባቸው ሁኔታዎች ሊፈጠሩ ይችላል። ካለማወቅ በምን አይነት መልኩ መመለስ እንደሚችል ካለመረዳት የተነሳ ስለዚህ ይህንን መሰረት በማድረግ ጥያቄ ያቀርባል። እንደሚታወቀው በእርግጠኝነት እንደምናውቀው ከነቢያቱ አነ ባዕض አልአንቢያ ዓለይሂም ሰላቱ ወሰላም ቀተለሁ ቀውሙ አንዳንድ ነቢያቶች አሉ ህዝቦቻቸው የገደሏቸው ገለዋቸው ከዳዕዋቸው ያቆራረጧቸው አሉ። ነቢዩላህ ያሕያ፣ ነቢዩላህ ዘከሪያ እንደዚሁም ሹዓይዓ ሌሎችም ማለት ወሚንሁም መን ኸረጀ ሚን በይን አዝሁሪሂም ኢማ ሙሃጅራን ከኢብራሂም ከነሱ መካከል ከህዝቦቻቸው ተሰዶ ምንም በቃ መንቀሳቀስ ሳይችል ስደት ያደረጋል ነቢዩላህ ኢብራሂም ለምሳሌ ወኢማ ኢለ ሰማ ከዒሳ ወይ ደግሞ ህዝቦቹ አላስቀምጥ ብሎ ሊገሉ ሲያሳድዱት አላህ ወደ ሰማይ ያሳረገዋል ነቢዩላህ ዒሳን የመሰለ ማለት አሁን ኢና ለነንሱሩ ሩሱለና የሚለው የታለ የሚል ጥያቄ ሊያነሳ ይችላል። ፈአይነ ነስሩ ፊ ዱንያ አላህ ያለው ምንድነው? ለነንሱሩ ሩሱለና ፊል ሐያት ዱንያ ወየውመ የቁሙል አሽሃድ በዱንያ ህይወትም ሰዎች ተቀስቅሰው አላህ ፊት ሲቆሙ ማለት ነው። ثم أجاب عن ذلك بجوابين ሁለት መልስ ሰጡ በዚህ ላይ አንደኛው أن يكون الخبر خرجا عاما والمراد به البعض መልእክቱ የመጣው ሁሉንም ባካተተ መልኩ ነው። ኢና ለነንሱሩ ሩሱለና ሲል ሁሉንም ነቢያቶች ጀምዕ ያጠቃልላል። መልእክቱ የመጣው በእንደዚህ አይነት መልኩ ይሁን እንጂ የተወሰኑ ሩሱሎችን በዱንያ ላይ ነስሩን እንደሚያሳያቸው የተወሰኑትን ደግሞ አኺራ ላይ ብቻ እንደሚያሳያቸው ነው ያረጋገጠው። ነገር ግን አብዛኛው ነቢያቶች ነስራቸው በዱንያ ላይ እያሉ የሚያሳያቸው ከመሆኑ አንፃር ነው ይሄ ነገር የተነገረው። ስለዚህ አብዛኛው ይሄ ነገር የሚሆን ከሆነ ደግሞ በሉጋ ደረጃ በቋንቋ ደረጃ አብዛኛው የሚከሰትበትን ነገር መጥቀስ እንደ በጥቅል አድርጎ ማንሳት የሚቻል መሆኑ በቋንቋ ደረጃ የተረጋገጠ ነው። ሁለተኛው أن يكون المراد بالنصر الانتصار لهم ممن آذاهم ነስር የተባለበት ደግሞ እዚህ ቦታ ላይ የተፈለገበት ምንድነው? እነሱን አዛ ያደረጋቸውን ያሰቃያቸውን ሰው በመቅጣት በማንበርከክ የሚደረገውን የሚመጣውን ነስር መሆኑ ሌላው ሁለተኛው ነስር የሚባለው መንገድ ነው ማለት ነው። ወሰውን ካን ذلك بحضرتهم او في غيبتهم او بعد موتهم ነብያቶች በህይወት እያሉ እዛው እያሉ ወይም በአካባቢው ላይ ሳይኖሩ ተሰደው ሌላ ቦታ ከሄዱ በኋላ ወይም ደግሞ ከሞቱ በኋላ ሊሆን ይችላል። ነገር ግን እነሱን አዛ ያደረጉትን አላህ Subhanahu Wa Ta'ala ቅጣት በማምጣት ይቀጣቸዋል። كما فعل بقتلة يحيى وزكريا وشعيا እነዚህ ነብዩላህ ያህያን ዘከሪያን የገደሉትን ሰዎች አላህ ምን አረጋቸው? ሰለጠ عليهم من اعدائهم من اهانهم وسفك دماءهم አላህ Subhanahu Wa Ta'ala እነሱ ላይ ጠላት ሾመባቸውና ገደሏቸው፣ ጨረሷቸው፣ ደማቸውን አፈሰሱ፣ አዛ አደረጓቸው። وقد ذكر ان النمرود اخذه الله اخذ عزيز مقتدر نمرود نبي الله ابراهيم አዛ ያደረገውን ሰው አላህ እንዴት እንደቀጣው ተነግሯል። ተነኝ አላህ Subhanahu Wa Ta'ala እሱን ለማጥፋት ሌላ ነገር አልተፈለገም። ምንድነው ያመጣው? ተነኝ ያመጣ አፍንጫ ውስጥ ገባ። ከዛ በኋላ ይሄ ነገር ሲበላው ጭንቅላቱ እያበጠ ሲል ረፍት የለውም። እየጮኸ እያለ በዱላ አምጥታችሁ ቀጥቅጡልኝና ጭንቅላት እየመጡ ይቀጠቅጡታል። እየጮኸ ይሄ አንተ ሽባ ነው ወይ ሌላ ሰው በኃይል የሚመታ ሰው አምጣ
በእንደዛ አይነት መልኩ ተሰቃይቶ ነው የሞተው። نعم በዚህ አይነት መልኩ አላህ Subhanahu Wa Ta'ala የቀጣቸዋል ማለት ነው። وأما الذين راموا صلب المسيح نبي الله عيسى ለመስቀል የፈለጉት የነበሩትን عليه السلام ከይሁዲዎች የነበሩትን فسلط الله عليهم الروم فأهانوهم فأذلوهم الله Subhanahu Wa Ta'ala ሮማዎችን ሰልጦባቸው አዋርደው አሰቃቂ ስንትና ስንት ነገር ይደረሰባቸው። እንዲያውም አላህ Subhanahu Wa Ta'ala ምንድነው በዱንያ ህይወታቸው ላይ ሆነው አላህ Subhanahu Wa Ta'ala كتب عليهم الذلة والمسكنة በእነሱ ላይ የተደነገገባቸው ነገር ነው ውርደትና ችጋር ማለት ይሁዲ ሆኖ ሰኺ የለም ደግ ቸር የሆነ የለም ከስግብግብነት እንደዚሁ እንትን እንዳሉ ዱንያን ፈሳድ ላይ ያስፋፉት እነሱ ወይስዓውነ ፊል አርዲ ፈሳደን በምድር ላይ ፈሳድን የሚያስፋፉ ውርደት እንጂ ላይ አላህ ምን አለ ኢላ ቢሐብል ሚን አላህ ኢላ ቢሐብል ሚን አላህ ወሐብል ሚን الناس وباءوا بغضب من الله በምንድነው እነሱ በሰላም ሊኖሩ የሚችሉት በሰዎች ጥበቃ ማለት በሰዎች ጥበቃና እንክብካቤ ነው እንጂ በራሳቸውን ችለው መቆም አይችሉም። በእንደዚህ አይነት መልኩ አላህ አዋረዳቸው። واظهرهم الله عليهم ثم قبل يوم القيامه ከዛ ደግሞ ስንመለከት ቂያማ ከመምጣቱ በፊት ምን ይሆናል? سينزل عيسى ابن مريم اماما عادلا امام ሆኖ ፍትሃዊ መሪ ሆኖ እንደገና ወደ ዱንያ ይመጣል። وحكما مقسطا ፍትሃዊ መሪ ሆኖ ይመጣል። መሲህ الدجالን ይገድላል። የመሲህ الدجال አጃቢ የሆኑ ይሁዲዎችን እዚህ ነብዩላህ ዒሳ በሚመጡ ጊዜ መሲህ الدجال ይገድሉታል። አድልን በምድር ላይ ፍትህን ያስፋፋሉ። እንደዚሁም የመሲህ الدجال አጃቢ የሆኑ ከይሁዲ ከሌሎችም አንድ ላይ ያውድማቸዋል፣ ያጠፋቸዋል፣ መስቀልን ይሰባብራሉ። ፍትህ በምድር ላይ ይሰፍናል። ከእስልምና ውጭ ተቀባይነት አይኖርም ማለት በእንደዚህ አይነት መልኩ አላህ Subhanahu Wa Ta'ala ነስር ይሰጣቸዋል። አላህ Subhanahu Wa Ta'ala ለባሪያዎቹ ነስር የሚሰጥባቸው መንገዶች ብዙ ናቸው ማለት ነው። ነገር ግን ሙሉ ለሙሉ አላህ Subhanahu Wa Ta'ala ينصر عباده المؤمنين في الدنيا በዱንያ ላይ ባሪያዎቹን ነስር ይሰጣል። ويقر عيونهم ممن آذاهم እነሱን አዛ ያደረጉትን ተሸናፊ እንዲሆኑ በማድረግ ያስደስታቸዋል። በአኺራም እንደዚህ ነው። በሰሒህ البخاري ከአቢ ሁረይራ ረዲየላሁ ዐንሁ በተዘገበ ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? يقول الله تعالى من عادى لي وليا فقد بارزني بالحرب የኔን ወዳጆች ጠላት አድርጎ የያዘው ሰው ሁሉ ከኔ ጋር ጦርነት ፊት ለፊት ተጋጥሟል ማለት ነው። የኔ ወዳጆችን ሲል የአላህ ወልዮች ሲባል በአብዛኛው ሰዎች ጭንቅላታቸው በጣም ይገደባል። የአላህ ወልዮች ሲባል የሚያስቡት ምንድነው? አንድ በሰሜን አንድ በደቡብ እዚህ እነሱን ስማቸውን ካነሳ እነሱ እንደዚህ ካደረክ እንዲህ ካረክ ተብሎ ማስፈራሪያ። ስለዚህ የሰው ጭንቅላት የአላህ ወልዮች የሚለው ላይ ያለው ምንድነው? እሱ በጣም እሱን በጣት የሚቆጠሩ የተለያየ አቅጣጫ ላይ ያሉ የሞት የሆኑ ናቸው። የአላህ ወልዮች ማለት ካሁን በፊትም በተደጋጋሚ እንደተነጋገርነው ምንድነው? አልሙእሚን አተቂ አላህን የሚያምን የሆነ ተቂይ የሆነ አላህን የሚፈራ የሆነ ሰው ሁሉ ምንድነው? ወልይ ነው። አላህን የሚያምን የሆነ አላህን የፈራ የሆነን ሰው አላህን የፈራ የሆነ ሰው ያዘዘውን ታዞ የከለከለውን የተከለከለን ሰው አዛ ያደረገ ሰው ሁሉ ከአላህ ጋር ጦርነት ጀምሯል። ስለዚህ ወልይ ሲባል ከልጅነታችን ጀምሮ ምን ሰማው ተረት አለ። አንድ ነበረ ወሃቢ ሼኽ ፉላን የሚባሉትን እንደዚህ ያለ ሲሰድባቸው ምናምን ሲላቸው ካገር አበረሩት። የደረሰበት ሳይታወቅ ጠፍቶ ቀረ። በእንደዚህ አይነት መልኩ በፉከራ ብቻ የተኖረበት ጊዜ ነበር። ያ ዘመን አለ። ይሄ ለወልይ ያለን ግንዛቤ አጥብቦ ለአንድና ለሁለት ሰው በጣት ለሚቆጠሩ ሰዎች ብቻ የተደረገበት የተሳሳተ ግንዛቤ ነው። አላህ ምንድነው ያለው? አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን። እነማን ናቸው ያ ረብ? الذين آمنوا وكانوا يتقون ያመኑና አላህን የሚፈሩ የሆኑ ሰዎች ሁሉ ምንድናቸው? የአላህ ወልይ ናቸው። ስለዚህ ማንኛውም ሰው አላህን የሚፈራ የሆነ በአላህ ያመነ የሆነ ተውሂዱን ይዞ አላህን የሚፈራ የሆነ ሰው አዳ ያደረገ ሰው ሁሉ ከአላህ ጋር ምን ሆናል? ጦርነት ጀምሯል። እንግዲህ እንዴት ሊወጣው ይችላል? በሌላ ሐዲስ ላይ
ምንድነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ምን ያለው ኢኒ ለአስአሩ ለአውሊያኢ ከማ يثأر الليث الحرب እኔ ለአውሊያዎች ለኔ ወዳጆች እበቀላለሁ ልክ አንበሳ እንደሚበቀለው ማለት ነው። ስለዚህ ነው አላህ Subhanahu Wa Ta'ala የኖህ ህዝቦችን አጠፋ ለምን የሱ ወዳጆችን አዛ ስላደረጉና ጠላት ስለሆኑ ማለት ዓዶችን አጠፋ ሰሙዶችን አጠፋ አስሐቡ الرس قوم لوط اهل مدين እነዚህን የመሳሰሉትን ነስርም ደግሞ በመስጠት ለነብያቶች ይሄ ሁሉ አላህ Subhanahu Wa Ta'ala ለአውሊያዎቹ ነስር የሰጠበትና የረዳበት ነው። ስለዚህ አላህ ምን አለ ኢና ለነንሱሩ ሩሱለና والذين آمنوا في الحياة الدنيا ويوم يقوم الأشهاد يا كان ما نوصو يا كان ما يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار على الله سبحانه وتعالى يا كان مالت يوم الأشهاد تبارو من دنو يوم لا ينفع الظالمين يا ما يتكمبت كأنه الظالمين بدلنيوچن معذرتهم مكنياتاچو يما يتكمبت كأنه يا رب ለዚህ ምክንያት ነው እንደዚህ ስለሆነ ነው ብለው የሚያቀርቡት ምክንያት ሁሉ የማይጠቅምበት ቀን ነው። ወለሁም اللعنة እነዚህ ዛሊሞች በደለኞች በሽርክ የተዘፈቁ የሆኑ ሰዎች በተለያየ የበደል አይነት የተዘፈቁ ሰዎች ሁሉ ምክንያታቸው ተቀባይነት የለውም። ያ ብቻም ሳይሆን እርግማን ለነሱ ያለላቸው ማለት ነው። ወለሁም اللعنة ለነሱ እርግማን አለላቸው። ወለሁም سوء الدار ለነሱ የከፋ የሆነ አገር ተዘጋጅቶላቸዋል። يوم لا ينفع الظالمين معذرتهم ويوم يقوم الأشهاد የሚለውን ተክቶ ነው የሚመጣው ማለት ነው። إنا لننصر رسلنا والذين آمنوا في الحياة الدنيا ويوم يقوم الأشهاد የዛኔም ነስር እንሰጣቸዋለን። የዛኔ ነስር የምንሰጣቸው يوم الأشهاد የተባለው ነስር የሚሰጥበት ቀን ማለት የተባለው ምንድነው እሱ يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار أي لا يقبل منهم عذر ولا فدية የቂያማ ቀን يوم الأشهاد ማለት በሌላ አባባል يوم الأشهاد ማለት ምንድነው ይሄ ምክንያት ከነሱ ከአመፀኞቹ ከዛሊሞቹ ምክንያት ተቀባይነት የሌለው እንደዚሁም ولهم اللعنة الإبعاد والطرد من الرحمة كالله سبحانه وتعالى رحمة እንዲርቁ የሚደረግበት እንዲባረሩ የሚደረግበትና ولهم سوء الدار ለነሱ የከፋ የሆነ አገር ተዘጋጅቷል። ያ ምንድነው እሱ የጀሃነም አገር ማለት ነው። ጀሃነም እሳት ለነሱ ተዘጋጅቷል። ምን ትከፋ ምን ጣፍ ሆነች በዛ ጀሃነም ውስጥ የሚኖረው ህይወት በጣም እጅግ የከፋ ዘግናኝ የሆነ ህይወት لا يموت فيها ولا يحيى እዛው ሞትም የለም ህይወትም የለም። በሌላ አያት ላይ አላህ Subhanahu Wa Ta'ala እንደሚለው ምንድነው ያለው لا يقضى عليهم فيموتوا ولا يخفف عنهم من عذابها كذلك نجزي كل كفور الله سبحانه نعم الله من قال لا يقضى عليهم فيموتوا فرد ተሰጥቶባቸው ሙቱ ተብሎ የሚሞቱ አይደሉም ولا يخفف عنهم من عذابها ከቅጣቱም ደግሞ የሚቀለልላቸውም አይደሉም كذلك نجزي كل كفور ካሃዲ የተባለን ሁሉ በእንደዚህ አይነት መልኩ ነው የምንመነደው አላህ በየትኛውም ዘመን በየትኛውም ጊዜ ያለ ካሃዲ አመፀኛ በደለኛ የሆነ ሰው ሁሉ ልክ እንደዚህ አድርገን ነው የምንመለከተው። ስለዚህ ምንድነው በዛ ሀገር ውስጥ لا يقضى عليهم فيموتوا ولا يخفف عنهم من عذابها ሞቱ ተብሎ ማይገላገሉትም እንደዚሁም ቅጣቱም ማይቀልላቸው ولهم سوء الدار إن شاء الله كزينا نسول لقد آتينا موسى الهدى وأورثنا بني إسرائيل الكتاب كملونا نسأل إن شاء الله جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.